አላችሁ አቡነ ሽኖዳ ቲክቶክሱን ምን እያሉ ያወግዛሉ ብለን ስንመለከት ምን ይላላችሁ? It is a leaflet distributed by mail and received by us through some of our children. እንግዲህ አሁን ጉዱ ይጀመራል። ኢራድ the Protestant spirit though an attempt was made to give it an orthodox covering which was not effective ይላል። The leaflet divides salvation into three stages. Era the Protestant spirit through an attempt was made to give it an orthodox covering which was not effective. እኔ አይደለሁም አቡነ ሽኖዳ ነው ያሉት። እኔ አይደለሁም ጮህ ያለው ድሮ ከነዚህ ሰዎች ራቁ ስል እነዚህ ሰዎች ሳንቲ ያገኙኝ ሳንቲም እንጂ ገንዘብ አምላኪ እንጂ ሃይማኖት የላቸውም ስል ጮህ ያለው ድሮ ነው የጮህኩት። እንግዲህ አሁን ተራ በተራ እገልጥላችኋለሁ። ድኛለሁ፣ እየዳንኩ ነው፣ እድናለሁ። እውነትህን ነው። ከየት አመጣኸው? ፍጥጥ ከየት እንዳመጣኸው ላሳይ። እንግዲህ ትናንትና ቀን ሙሉ መረጃ ብለን ቆይተን ነበር። ይሄው ተመልከቱ። The leaflet divides salvation into three stages. Salvation attained from the penalty of sin and is obtained in a moment. በደንብ ተመልከቱ። Salvation experienced saved from the domination of sin and takes the whole life. ድኛለሁ salvation attained salvation experienced ወይኔ በላቸው salvation hoped for ጾሙ ከማን የተወሰደ ይመስላችኋል? ጾሙ ከማን የተወሰደ ይመስላችኋል? በደንብ ተመልከቱ። hope for sin from the body of sin and is perfected in a moment ይላል። They say that the salvation attained is achieved through justification and that which we experience is achieved through sanctification while the salvation hoped for is called glorification. It is well known that the source of this classification is the story of a Protestant pastor. ወዳጄ ይሰማል? እኔ አይደለሁም። ሳልቬሽን ሄረሲ በሚለው መጽሐፋቸው አቡነ ሽኖዳ ወይም ፖፕ ሽኖዳ ናቸው። አሁን ግልጽ ሆነልህ? የታለ ሪከርድ አድራጊዎች? በጣም ብዙ ሪከርድ ነበር ዲስ ስታደርጉኝ የነበረው። ሪከርድ አድራጊዎች የታላችሁ? እንዴት እንዴ አይነት ነገር አይሰማም እንዴ? እንዴ አይነት ነገር ማመች ትሰማላችሁ? ወይኔ በላቸው። ትክክል እየገባሲ ወይኔ በላቸው። አሁን እናንተ ናችሁ መታችሁ ወንጌል አታውቁም። አያችሁ እኔ እኮ ምን እንደምታውቁ ምን እንደምታስተምሩ ምን እንደምታወሩ እንኳን የማታውቁ እኔ እኮ ተናገረ ተው እናንተ ሰዎች ብያቸዋለሁ። እረፉ። ትክክል። ሰላም የክርስቶስ ሰላም ካንተ ጋር ይሁን። እንዴት ነህ ልኝ አለህልኝ ወይ? ይሄን መጽሐፍ አንብዘዋል? ዘሄረስ ሰልቬሽን አይ ቲንክ ደርሷል መሰለኝ። ታውቃለህ ፖፕ ሽኖዳ ዘሰርድ የጻፉት ያ አንድ ፓስተር እንግዲህ ትናንትና ይሄን ርዕስ ራይዝ አድርጌ በጣም በሚገርም ሁኔታ ኦርቶዶክሶች ሞክ እያደረጉ ቪዲዮ ሲሰሩ ነበርና ለምን አላሳያቸውም ብዬ ይሄን መጽሐፍ ይዤላቸው መጣሁ። የኦርቶዶክስን ነገረድነት የሚያክሰው ይሄ እነዚህ ሳልቬሽን አሁን የተቀመጡትን
የተቆረጁ እንደሆነ በደንብ ያያቸዋል። ማለት ለምን ቢባል የኦርቶዶክስ ነገረ ድነት በግልጽ የሚታወቀው ቴዎሲስ፣ እኛ የምናውቀው ቴዎሲስ ፓርቲሲፔሽን ያለው አይነት እየተደረገ ሲቀርብ እንጂ በዚህ መልክ ሳልቬሽን አቴንድ ሳልቬሽን ሆፕድ ፎር ምናምን እየተባለ ማንም ሰው ገብቶ አሁን ማለት ነው አሁን ይሄን እየተናገርኩ ኢንተርኔት ላይ ዩቲዩብ ላይ ቢፈልግ የወንጌላውያን ትምህርት እንደሆነ ግልጽ ነው። እና ፖፕ ሽኑዳም መጽሐፉን የጻፉበት ምክንያት ይሄንን ትምህርት እየተቹ ነው። ባይዘው በጣም እንደ ሄሬሲ ኦፍ ሳልቬሽን ሄሬሲ ኦፍ ሳልቬሽን ኢን ሞመንት ነው የመጽሐፉ ርዕስ እና እየተቹ ነው። እና ያንን የሞመንት የሚለውን ግን የምንረዳበትን ግን በደንብ አስቀምጠውታል። እንዴት ጀስቲፊኬሽን፣ ሳንቲፊኬሽን እና ግሎሪፊኬሽን ብለን በሶስት እንደምንከፍለው እና ያው ወንጌል ነው በሚል ዝም ስላለን ነው እንጂ ማንም ያውቀዋል። እኔ ባይዘዊ አንድ ከቀደምት ኦርቶዶክስ አሁን ተካቶ ሊሆን ይችላል ከቀደምት ኦርቶዶክስ ትምህርት ውስጥ የደንን ነገረ ድነትን በተመለከተ ድነናል እየዳንን ነው እንድናለን የሚል ትምህርት ዶክመንት አንድ ሰው ካመጣ ይደነቅ። አንድ ሰው ካመጣ ትላለ እንዴ? እኔ የ1 ሚሊዮን ብር ሽልማት አለው። ያው ይሄን ቻሌንጅ የሚቀላቀል የ1 ሚሊዮን ብር ቻሌንጅ ኦርቶዶክስ የሚቀላቀል አለ። ድነናል እየዳንን ነው እንድናለን የኛ ትምህርት ነው ብሎ ይሄን ቻሌንጅ የሚቀላ 1 ሚሊዮን ብር የሚወስድ 1 ሚሊዮን ብር የሚወስድ ኦርቶዶክስ የሚገባ የኛን ትምህርት ወስደ መጀመሪያ ትቀበሉታላችሁ ትላለ። የ1 ሚሊዮን ብር ቻሌንጅ ለኦርቶዶክሶች ድነናል እየዳንን ነው እንድናለን የሚል የኦርቶዶክስ ትምህርት ነው የሚል መረጃም ያመጣ ሄሬሲ ኦፍ ሳልቬሽን ኢን ሞመንት ችግር የለውም። እናንተ አምጡ እንጂ አዋተንም ቢሆን እንሰጣቸዋለን። የ1 ሚሊዮን ብር ቻሌንጅ የሚቀላቀል እዚህ ጋር የምትልኩ ሰዎች ላልናስገባችሁ እየሞከርን እንትናችሁን ብያለ ነው ወይ ከፕራይቬት ነው። የ1 ሚሊዮን ብር ቻሌንጅ የሚያመጣ ይሄው ትናንትና ቪዲዮ ሰራችሁ። ምን አለ መሰለ ትክክል ትናንትና በነገረ ድነት ዙሪያ ዲስከስ እያደረግን ይሄ ትምህርት ሲጀመር የወንጌል አማኙ ትምህርት ነው ብዬ ማብራራት ሲጀምር ብዙ ቪዲዮ ጧት ደረሰኝ። ብዙ ቪዲዮ በጣም በሚገርም ሁኔታ በጣም ገረመኝ። ሰው በዚህ ልክ ምንም እንዳያቅለካስ አድርገውታል። ምንም እንዳያቅ እና መግባት የሚፈልግ የ1 ሚሊዮን ብር ቻሌንጅ አለ። ኤቪደንስ ማቅረብ የሚፈልግ ካለ ይሄው ይግባ እና ህዝቡን አታታሉ። ይሄው ጥሯቸው ጎረምሶቹ 1 ሚሊዮን ብር የሚፈልጉ ከሆነ እስኪ ጎበዝነን ጀግናንን እያሉ ቤት ይከፍቱ የለ ይሄው አሁን ይምጡና ድነናል እየዳንን ነው እንድናለን በጣም ብዙ ይላሉ አይደል? እስኪ የ1 ሚሊዮን ብር ቻሌንጅ መጥቶ ጀግና ነው የምትሉት የቲክቶዶክስ መምህር ካለ ይሄው ጥሯቸው። 1 ሚሊዮን ብር አለ የሚገባ ጌታን እኛ አዋተን እንሰጠዋለን። 1 ሚሊዮን ብር የ1 ሚሊዮን ብር ቻሌንጅ ድነናል እየዳንን ነው እንድናለን የሚለው የኦርቶዶክስ ትምህርት ነው ብሎ መረጃ ያመጣ የ1 ሚሊዮን ብር ቻሌንጅ አለ። ግቡ። ያው ለገንዘብ ስለተሰበሰባችሁ ነው፣ ብር ስለምትወዱ ነው። ምን ያው ሁሌ ገንዘብ ስለምትሉ ነው አለ እና ትክክል ሂድበት። እስኪ ይሄን ሐሳብ እንግዲህ እሳቸው አስቀምጠውታል። ያው ወንጌል አማኙ እንደሚያስቀምጠው ነው እሳቸውም ያስቀምጡትና ጀስቲፊኬሽን ይላሉ፣ ሳንቲፊኬሽን እና ግሎሪፊኬሽን እያሉ ፈርስት ስቴጅ፣ ሰከንድ ስቴጅ፣ ሰርድ ስቴጅ ብለው ቶፒክ አውጥተውለት ስቴጅ ኦፍ ሳልቬሽን። ከዚያም በኋላ ኮንሰፕት አለ ኤስ ብለሲንግ ሳልቬሽን ፎርማ፣ ኤስ ታይም ሰፖርቲንግ ቨርስ አለ፣ ኤስ ፋክተር፣ ኤስ ሚንስ፣
ኢስ ሪኳየርመንት የሚል 7 ኮምፖነንትን አውጥተውለት እያንዳንዱን እንትን ይሉታልና ኢስ ታይም በሚለው ውስጥ ሞመንት ነው የሚሉት። ኢን ኤ ሞመንት ይላል። the whole life ይላል። ኢን ኤ ሞመንት ይላል። ከዛም የመጽሐፍ ቅዱስ ጥቅስ ያስቀምጡና ከዚያም በኋላ ኢስ ፋክተር በሚለው the blood of Christ ይላል። the spirit of Christ ይላል። the advent of Christ ይላል። ከዚያ በኋላ ኢስ ሚንስ በሚለው ላይ the sacraments of repentance and baptism ይላል። ከዛን the sacraments of unction and Eucharist ይላል። ሰከንድ ስቴጁ ላይ ሰርድ ስቴጁ ላይ the advent of Christ ይላል። the second coming glorification ላይ እንትን ይሉታል። is requirement conscious phase ይላል። lawful struggle ይላል። watching and waiting ይላል ሰባተኛው ላይ እና ስለ ሊፍሌቱ ከዛም በኋላ መተው ስለ ሊፍሌቱ ማብራራት ይጀምራሉ። እሳቸው ስቴጅ ኦፍ ሳልቬሽን 7 ነው። በ7 ከፍለው ነው የሚያዩት። በ7 ከፍለው ነው የሚያዩት። ይሄ ድነናል፣ እየዳንን ነው፣ እንድናለን የሚለው እሳቸው ምንድነው ሄረሲ ነው ብለው ነው የሚናገሩት። ሄረሲ ብለው ነው የሚናገሩት። ከዚያም በኋላ ይሄ እንደውም አንድ የፕሮቴስታንት ፓስተር አንድ እህት ለጠየቀችው ጥያቄ የሰጠው መልስ ነው እና ለልጆቻችን ለእያንዳንዱ እንደ መልስ ተደርጎ በብሮሸር ምንድነው ኦርቶዶክሳዊ ሜካፕ እንዲኖረው ተደርጎ የተሰራ እንጂ የኦርቶዶክስ ትምህርት አይደለም። የወንጌል አማኙ ትምህርት እንደሆነ ፖፕ ሺኖዳ ራሳቸው ይመሰክራሉና አጠቃላይ የወንጌል አማኙን ትምህርት ይዘው ሚዲያ ላይ እያስተማሩ እንዳለ ምስክር ነው። መቼስ ድነናል፣ እየዳንን ነው፣ እንድናለን የሚለውን የኦርቶዶክስ ትምህርት ነው ብሎ ያልተቀበለ ቲክታክ ላይ ያለ ኦርቶዶክስ የለምና እስኪ ከዚህ አንፃር ትክክል ምን ትላቸዋለህ? ያው ሁሉም ወደ ጌታ እንዲመጡ ነው ፍላጎታችን፣ እንዲያምኑ ነው። ግን ሲያምኑ የኛ ብቻ እንዲሉ ሳይሆን ይሄን ትምህርት ከእውነተኛው የጌታ ቤተክርስቲያን እንደተቀበሉትም እንዲያውቁትም ጭምር ነውና ትክክል ሐሳብ ስጥ። እሺ ሰሙዬ፣ ማለት እኔ አክቹአሊ ቸርች ልገባ ነው። አጠር አድርጌ ለመናገር እኔ ይሄ ድነናል፣ እየዳንን ነው፣ ፈጽመን እንድናለን፣ we are saved, we are being saved, we will be saved በብዙ ተርሞች እንገልጸዋለን። የታወቀ ነው ወንጌላውያን ጀስቲፊኬሽን፣ ሳንቲፊኬሽን፣ ግሎሪፊኬሽን እያለን እንለዋለን። እንዳልከው ሰዎች ይህንን ወስደው ማስተማራቸው ምንም የኛ ለምን ብቻ ይሁን ብለን አንልም። እኔ አልልም በግሌ። ግን ልክ ቀደምት የነገረድነት ትምህርት አድርጎ መቅረቡ በእነሱ ዘንድ የነበረ ቤተክርስቲያን ስታስተምር የነበረ አድርጎ መቅረቡ ነገር ይገርመኝ ነበር ሁሌም ማለት ነው። ኢቨን ጳውሎስ ፈቃዱ አንድ ጊዜ ይህንን ነገር ባቀረበ ጊዜ ተቀበሉ አይነት ነገር ሁሉ ሙድ ተብሎ ሲወራ አውቃለሁ። እና ማለት የሆነ ኢንተርቪው ላይ እንዲህ አይነት ሀሳቦችን ተናግሮ እኔ ለሰዎች መንገር የምፈልገው ሁላችንም እዚህ ሶሻል ሚዲያ ላይ ስለሆነ ያለ ነው። ሲምፕሉ ነገር ሶሻል ሚዲያው ላይ ገብቶ ማየት ነው። መልሶ ሌላ የዚህ የቲክቶክ አገልግሎት ኢትዮጵያ ውስጥ እንደዚህ መጥቶ ሰዎች በሃይማኖት ዲቤት ከማድረጋቸውም በፊት ማን ነው ይሄንን አይነት ትምህርት ሲያስተምር የነበረው? ደስ ይለኛል ባይዘው ሰዎች እንዲህ በመማራቸው ድነናል ብሎ መነሳታቸው ማለት ነው። እና ያ ድነት የሚታጠፋ በእኛ የሚሰበር አድርገን ሳይሆን የሚገለጥ እየጸዳን ደግሞ ሳንቲፋይድ እየሆንን እንሄዳለን። ድጋሚ ደግሞ እግዚአብሔር በሞት በትንሳኤ ሞት ደግሞ እንከብራለን ብለን እናስተምር። ይሄንን ትምህርት ከኃጢአት እየጸዳን እንሄዳለን። ከኃጢአት ፔናሊቲ ጥፋት ድነናል ብለን እናስተምራለን። ከኃጢአት ቅጣት ድነናል፣ ጸድቀናል እንላለን በድፍረት ማለት ነው። ጀስቲፊኬሽን ማለት ድነናል ሲባል ጀስቲፋይድ ሆነናል ማለት ነው። ሊመጣ ካለ የዘላለም ፍርድ አምልጠናል። የዛ ፍርድ ማምለጣችን ምልክት ደግሞ እንቀደሳለን። አሁንም ከኃጢአት ኃይል ደግሞ አሁን ያድነናል። ደግሞ ከነበረብን ኃጢአት ሞት ፍርድ እንዳዳነን አሁንም ካለ ከኃጢአት ኃይል ያድነናል። ኖት ኦንሊ ከኃጢአት ኃይል በመጨረሻ የኃጢአትን ህልውና ሁሉ ያጠፋና በትንሳኤ ሞት የማይደክም የማይጠፋ አካልም ስጋ ምን ያለብሰናል ብለን እናምናለን። እነዚህ መጽሐፍ ቅዱሳዊ ትምህርቶቻችን ናቸው። የነገረ ድነታችንም አካል ነው።
ሰዎች እስላሞችን ቢያስተምሩት እኔ ግድ አይለኝም። ለምን ቢባል እውነት ነው። እውነት ሰው ሲሰብክልህ ደስ ይላል፣ እንደ ሃይማኖት ማለት ነው። ችግሩ የሚመጣው ምንድነው የሚሆነው? ያን ነገር ልክ እንደዚህ በቃ እኛ ብቻ ነው የምናውቀው፣ የኛ ነገር እድነት ይሄ ነው ምናምን ብሎ ውሸት መዋሸት እና እንደዛ ማለቱ ተገቢ ስላልሆነ እስቲ እዩ። ለሁሉም ሰው መመክረው ግቡ፣ ኢንተርኔት እዩ። ዓለም አሁን ወደ ኢንተርኔት ውስጥ ስለገባን እንደ ድሮ ብዙ ሪሶርሶች አያስቸግሩም። ይህንን የነገረ ድነት ትምህርት ኢቫንጀሊካል ወይም ፕሮቴስታንት ነገረ ድነትና ስቴጅ ኦፍ ሳልቬሽኖቹን ምናምን ሁሉ ስሙና ይህንን ከኦርቶዶክስ ኦሪየንታልም ሆኑ ኢስተርን ኦርቶዶክስ ጋር አንድ አይነት ነው ወይ ብላችሁ ደግሞ መጠየቅ ያስፈልጋል ማለት ነው። ያን ለማለት ነው። ቴንኪዩ እንግዲህ ሰሙ ስለሰጠኝ ቻንስ። እግዚአብሔር ጸጋውን ያብዛል። ትክክልዬ፣ በእውነት ደስ የሚል ጥር ምጥን ያለች ንግግር ነው እንትን ያልከውና፣ አዎ እኛም የምንለው ይሄንን ነው። ድነናል እየዳንን ነው እንድናለን የሚለው ጀስቲፊኬሽን፣ ሳንቲፊኬሽን እና ግሎሪፊኬሽን የወንጌል አማኙ ትምህርት ነው። ይሄ የኦርቶዶክስ ትምህርት አይደለም ብለን ስንናገር በመረጃ ነበረ ስንናገር የነበረው። ይሄ የኦርቶዶክስ ድነናል እየዳንን ነው እንድናለን የሚለው የኦርቶዶክስ ትምህርት አይደለም፣ የወንጌል አማኙ ትምህርት ነው። ብዙ ሰዎች ቲክቶክ ላይ በሰሙት የኦርቶዶክስ ትምህርት አድርገው የሚቆጥሩ ሰዎች አሉ። በጣም ብዙ ሰዎች። ትናንትናም ሳሳያችሁ የነበረው ይሄን ክፍተት ነው። ስለዚህ እባካችሁ የራሳችሁን ትምህርት ሚስተር ኤክስ የተባለ ስለተናገረው የኔ አይደለም ብላችሁ አትናገሩ። በኦርቶዶክስ ኮንቴክስት ይሄ ምን ይባላል? ሄረሲ ነው የሚባለው። ሄረሲ ነው የሚባለው። ስለዚህ ስናመጣላችሁም ትናንት ዲስከስ ስናደርግም የነበረው በነገረ ድነት ዙሪያ ይሄው ኢቨን አይዲያው ራሱ it has the protestant spirit ነው የሚለው። አያችሁ፣ ድነናል እየዳንን ነው እንድናለን የሚል ትምህርት ኦርቶዶክስ ውስጥ የለም። አቡነ ሺኖዳ ሄረሲ ነው ብለው ነው የሚናገሩት። እንደውም ምንድን ነው ያሉት? ምን ይሉታል መሰላችሁ? ምን ይላል መሰላችሁ? It is well known that the source of this classification is the story of a Protestant pastor ይላል። ሶርሱ ምንጩ ራሱ የፕሮቴስታንት ፓስተር ነው። ድነናል እየዳንን ነው እንድናለን የሚለው። He was asked by some girl who addressed him very politely saying, have you attained salvation? Reverted Christ ብለው እንትን ብለውት ነበረ። The Christ answered her, I have attained salvation. I have salvation and I will have salvation. This phrase became a guide to many ለእናንተ ትምህርቶች። እንግዲህ ከዚህ ቀደም ስንናገር የነበረው ድነናል እየዳንን ነው እንድናለን የሚለው አሁንም በደንብ ስሙ። የኦርቶዶክስ ትምህርት የሚመስላችሁ የኦርቶዶክስ ትምህርት አይደለም። አይደለም፣ የወንጌል አማኝ ትምህርት ነው። የፕሮቴስታንት ትምህርት ነው። ይኸው ላሳያችሁ መጽሐፉን እናሳያችሁ። እሺስ አላየንም አልሰማንም የምትሉ ይኸው እዩት በደንብ። ምን ይላል? The heresy of salvation in a moment። በማን የተጻፈው? በፖፕ ሺኖዳ ሰርድ። አሁን የሚከራከራለ? አሁን በለጠፋችሁት ቪዲዮ አላፈራችሁ? ይኸው ድነናል እየዳንን ነው እንድናለን የሚለው
በኦርቶዶክስ ትምህርት ምንፍቅና ነው፣ ሄረሲ ነው የሚሉት። አላችሁ ስቴጅ ኦፍ ሳሊቬሽን 7 ስቴጅ ነው እነሱ ያላቸው። ሰባት ስቴጅ በስርዓት እና ግባሱ። አንተ በሌላ ሰው አካውንት ነው የመጣው፣ የራስን ፎቶ ለጥፈናል። ይሄ ሲጀምሩ አዲስ አካውንት ነህ፣ በቃ ታብታብ እያረክ ሞክር። ከኦርቶዶክስ ይዘህ የመጣኸውን ያልከው ማን የሰጠው ለኦርቶዶክስ? ሲገባና ኦርቶዶክስ በአዲስ አካውንት መታችሁ ከምታወሩ ግቡ። ጎበዝ እኮ ይገባል። ይኸው ጀግና ወፌ ቆመች ወፌ ነግረናቸዋል። ተዉ ብለናቸዋል። መጀመሪያ ተዉ፣ ገና ብዙ የምናመጣባችሁ ዶክመንት ይኖራል። ተዉ፣ በጣም ተዉ ብለን በጣም ልንታገሳችሁ ሞክረን ነበር። ገባችሁ? ልንታገሳችሁ ሞክረን ነበር። የወንጌል አማኝን ትምህርት ይዛችሁ የወንጌል አማኝን ትምህርትን እያስተማራችሁ እናንተ ወንጌል አማኙን ክሪቲሳይዝ ስታደርጉ ግን አታፍሩም? አታፍሩም ወይ? ወይኔ የበላቸው። አሁንስ ትላላላችሁም። ይኸው the heresy of salvation in a moment በፖፕ ሽኖዳ ሶስተኛ ወይም ሳልሳዊ ይሉታልና የተጻፈው መጽሐፍ ፔጅ 85 ይኸው ይሁት እኝት ፖፕ ሽኖዳ his holiness ቅዱስነታቸው ፖፕ ሽኖዳ ሳልሳዊ 117ኛው የአሌክሳንድሪያ ወይም የእስክንድሪያ ወይም የግብጽ ጳጳስ ሲሆኑ አያችሁ። ይሄው መጽሐፋቸው፣ ይሄው ከነ ፎቶአቸው ይሄው በደንብ ተመልከቱ። ፔጅ 85 ላይ አሁን ለዚህ የመልስ ምት ሰሞኑን በቃ እንቅልፍ አጥተው ነው የሚውሉት። ያው አሳይመንት እንሰጣቸዋለን። ሌላም አለ፣ ሌላም ስለሚቀጥል ለዛ ነው ቲክቶክ ላይ ያሉ ሰዎች ኬት እንዳመጣች ናቸው እኛ እናውቃለን። እነዚህ ሰዎች ኖሃው የላቸውም ስንላችሁ ለዚህ ነው። ይሄው ይሄ ደግሞ ምንድነው ይመጣ? ይሄው ምንድነው የሚለው? Chapter 4 the so-called stage of salvation። ይኸው stage of salvation ናቸው። አዎ መቼ ስራ ይፈታሉ እነሱ እዛ ሴቶችን ሰብስበው ያታሉ እንጂ መቼ ስራ ይፈታሉ? ሲጀመርም ሃይማኖታዊ ዓላማ ስለሌላቸው እውነት ስለሌለ ክርስቶስ በእነሱ ህይወት ስለማይገለጥ ክርስቶስም ስለሌለ ውሸታም የውሸት አባቶች ስለሆኑ በማጭበርበር ህይወት ውስጥ ስላሉ ምን ይደንቃል? ይኸው 7 ነው ስቴጅ ኦፍ ሳሊቬሽን ናቸው። ድነናል፣ እየዳን ነው፣ እንድናለን የሚል ትምህርት የለም ኦርቶዶክስ ውስጥ። በኢስተርን ጭምር እንዲህ አይነት ትምህርት የለም። ይሄ የወንጌል አማኝ ትምህርት ነው። ይሄው ለዛ ነው ስንነግራችሁ የነበረው። እኔ ብዙ ጊዜም በማን ትምህርት ነው ማንን የምትተቹት? በማን ትምህርት ነው ማንን የምትተቹት ስላቸው ነበረ። የወንጌል አማኝን ትምህርት ይዘው የወንጌል አማኙን ሲያጥላሉ ሲሳደቡ፣ ምንም የማያውቅ ፕሮፌት እያስገቡ ምንም ከገጠር የመጡ አማርኛ ራሱ በደንብ የማይናገሩ ፈርስት ላንጉዌጃቸው አማርኛ ያልሆነ ሰው እያሳቁ ምናምን ሞክ እያደረጉ ያለ ዕውቀት። ለዛ ነው ህዝብ ልቀቁ ምንለው፣ ህዝቡን ለክርስቶስ ልቀቁ ምንላቸው። ለዛ ነው ይሄው 7 ነው ስቴጅ ኦፍ ሳልቬሽን። በጣም በሚገርማችሁ ሁኔታ ደግሞ ሰከንድ እንትን ሳልቬሽን ሰከንድ እንትኑ ላይ ስቴጅ ምን አለው? ስንት ስቴጅ አለው ብሎ ነው? ፈርስት ስቴጅ፣ ሰከንድ፣ 3 ስቴጆች አሉት። ከዚያስ 7 ኮምፖነንቶች አሉት ይሉን። ከሰባቱ ሁለተኛው ምንድነው የሚለው? ጀስቲፊኬሽን፣ ሳንቲፊኬሽን እና ግሎሪፊኬሽን። ይሄ ማለት አጠቃላይ የነገረ ድነት ትምህርት አይደለም። ይሄ ማለት በዚህ ማመን መንፈቅና ነው ይላሉ።
ይኸው it is ይላል a leaflet distributed by mail and received by us through some of our children ይላል it has the Protestant spirit through an attempt was made to give it an orthodox covering which was not effective ይላል። አለ አሁን ትናንትና ቪዲዮ ሰርተ እኔ እኮ የሚገርመኝ ነገር እዛ ቤት ስታሽሟጥጡ እኔ እኮ ልክ እውቀት እንዳለው እንዳነበበ ሰው ስታሽሟጥጡ አክት ስታረጉ ያዙ ይልቀቁኝ ስትሉ እና አሁን ነው ለምን በፊታችን ቀርባችሁ ለምን አታሽሟጥጡም? እዚህ ጋር ሴት ሰብስበ ከምትሳደብ ቪዲዮ ስሩ እያልክ ቪዲዮ ሰርተ ቆርጠ ከምትልክ ለምን ጎበዝ ኮንክ ለምን እዚህ መታ አታወራ? ይኸው ትምህርት በጠቅላላ የወንጌል አማኝ ትምህርት ነው እያልን ስንሞግ እዛ ቤት ሞግትህ ነበር እኮ እዛ ቤት ሞግት። ይኸው አሁንም የወንጌል አማኝን ትምህርት እያነበብክ ነው መተህ ወንጌል አማኙን መተቸው ስለ እኮ በኤቪደንስ ነበር እዛም። ይኸው አሁንም በኤቪደንስ እየሞገትኩ ነው። ድኛለሁ እየዳንኩ ነው እንድናለን የሚል የወንጌል አማኝ ትምህርት የለም። በነገራችን ላይ ብስራት የምትባል መኳንንት ግባ መኳንንት አይደለ ገብተህ ምንም የማያውቁ ወንጌል ሰበካ መንገድ ላይ ወጡ ወጣቶችን የሆነ እንደ አክት እያረክ ቪዲዮ ስትቀርጻቸው ነበረ። ና ግባ እስኪ ጎበዝ ከሆንክ ዳቆን ነኝ የምትል መኳንንት እስኪ አንተ ጎበዝ ከሆንክ ግባ። ጉብዝና በዚህ አይደለ ና እስኪ አቅምን ለካ ና እንፈትሽ እስኪ ግባ። አንተ ወቅት አትደረገ። እኔ እኮ እናንተን የሚከተሉ በጣም ምስኪንና የዋሆች ናቸው። እስኪ ግቡ። እስኪ አቅም ያለው ሰው ጋር ገብታችሁ አውሩ። ትሞታላችሁ አታወሩ። ምክንያቱም ያዋርዷችኋል ሴቶቹ። ሲያከብሯችሁ ላይ ነው ሲያዋርዷችሁ ምታች ነው ከእግራቸው በታች ነው የሚረግጧችሁ። ግባ እስኪ ጎበዝ ከሆንክ ና። አትመጣም አይላ አንተ ጠጅ ቤትና አረቄ ቤት ስትዞር እነሱ መጽሐፍ ቅዱስ ይዘው ጠጅና አረቄ ለሚጠጣው ነው ወንጌልን እየሰበኩ ያሉት። አምላኩን ለረሳው ነው መጽሐፍ ቅዱስ ይዘው እየሰበኩ ያሉት። አንተ ወጣቱን ይዘህ ጠጅ ቤትና አረቄ ቤት ነው የምትሄደው አይደል? በየእንትን ቤት ነው አይደል? እያየናችሁ እኮ ነው። ጠጅ ቤት አረቄ ቤት ይዘህ እኮ የምትዞረው መጠጥ ቤት ነው አይደል? ኦብቪየስሊ እናውቃቸዋለን። እና ግባ። ይኸው እውቀት ካለ አቅም ካለ ብቃት ካለ እና ካነበበ ጋር አውራ። ይኸው ግቡ። አትመጡም። ስለዚህ ስለምንተዋወቅ ማለት ነው ስለምንተዋወቅ አትመጡም። ትሄድና ምንም የማያውቅ ፕሮፌት ቤት ታስገባለህ። የሆነ ገጠር አካባቢ ማን ይሹመው ምን ይሁን ምን የማይታወቅ አማርኛ እንኳ በስርዓት የማይችል ኢየሱስ ማን ነው ብለህ ብትጠይቀው በስርዓት የማይመልስልህን ስሙን ፕሮፌት ብለህ ግባ ትለውና ድራማ ትሰራለህ። ከማን ጋር? ፓስተር ሶፊ ከሚባል ግለሰብ ጋር። ያው ፓስተርነቱን ማን እንደሰጠው እርግጠኛ ባልሆንም እስኪ ኑ ግቡና እውቀት ካላቸው ሰዎች እስኪ ከነቃሌ ጋር ልክ እነሱን ሞክል እንደምታደርጉ ግቡና ከነቃሌ ጋር ወሩ። እስኪ ግቡና ኑ ከኛ ጋር ወሩ። ስለምንተዋወቅ ማለት ነው። የት ድረስ እውቀታችሁ እንደሆነ ስለምንተዋወቅ አትመጡም። ይኸው ድነናል እየዳንን ነው እንድናለን የሚለው የኦርቶዶክስ ትምህርት አይደለምም። ሆኖም አያውቅም፣ አይሆንም። እኛ አይደለም የምንለው። ብክረት ፓትርያርካችሁ ነው ያለው። ፖፕ ሽኖዳ ይሄ ነገር ትክክል አይደለም ልክ አይደለም ብለን ነበር ያኔ ስንጮ። እነዚህ ምን እንደሚያ ሁሉ ጭንቅላታቸው የተሞላው መንፈሳዊነት ላይ ሳይሆን ዓለማዊነት ላይ። ወዳጄ አወከኝ አላወከኝ ክርስቶስ 12 ሐዋርያት ነው ይዞ ሲዞር የነበረው። አወከን አላወከን ብትመጣ ህይወትን ታተርፋለህ። ብትመጣ ታመልጣለህ። እንዲህ እየፎከርክ እንትን የለህም። አንተ የምታስበው በሚከተሉ አረቄና ጠጅ ጠጪዎች ነው ቁጥርን የምታሰላው። እኚህ ዳንኪራ እኚህ ዘፋኝ በእነሱ ነው ቁጥርን የምታሰላው አይደል? አንድ ህይወቱ የተቀየረ ወጣት አታሳየንም። እናንተ ጋር ቁጭ ብሎ ከአመፅ ወደ አመፅ፣ ከዝሙት ወደ ዝሙት፣ ከርኩሰት ወደ ርኩሰት ነው ወጣቱን እያሻገራችሁት ያላችሁ። የምትጠራቸውም ወደዛ ህይወት ነው። ኑ ወደ ዘላለም ህይወት። እኔ ጥሪ የማረግላችሁ ወደ ዘላለም ህይወት እንድትመጡ ነው። እረፍት ወደምታገኙበት፣
24/7 ክርስቶስን የምታዩበት ወደዚህ ነው ምላችሁ። በእነርሱ ዙሪያ ተሰብስባችሁ እየመጣችሁ የምትሳደቡ ሞክ የምታረጉ ይኸው እየነገርናችሁ ነው። በሽ ነው አይደል? ቪዲዮ ሰርታችሁ ትናንት የለቀቃችሁት መረጃ አምጡ ስንላችሁ ፍጥጥ መረጃ አንድ ኦርቶዶክስ የሚገባ እሲ ድነናል እየዳንን ነው እንድናለን የሚል የኦርቶዶክስ ትምህርት ያመጣ። ይኸው እንደውም ዛሬ የ1 ሚሊዮን ብር ቻሌንጅ ጀምረናል። ድነናል እየዳንን ነው እንድናለን የሚል የአንድ የኦርቶዶክስ ማኒስክሪፕት ያመጣ ሰው ይኸው የ1 ሚሊዮን ብር ተሸላሚ ነው። ሰው የለም እነሱ ጋር እንድናለን ብሎ የሚናገር ትክክለኛ ተስፋ ያለው ሰው ነው። እርግጠኛ የሆነ ሰው ነው። አሁን ብትሞት ትድናለህ ወይ ሲባል አዎ እድናለሁ፣ እግዚአብሔርን መንግስት ወርሳለሁ የማይል ሰው እድናለሁ ብሎ እንኳን ተስፋ አያደርግም። በነገራችን ላይ የእግዚአብሔርን መንግስት መውረስ የሚችል ነው። ነፍስ መጽሐፍ ቅዱስ እየዳንን ነው የሚለው አሁን ያልከውን ሐሳብ እኔ አስታውሳለሁ። ከስንት ያኔ ገና ትምህርት ላይ ያለን ነፍስ በእውቀት ትድናለች የሚለውን ይሄ እንትን ነው። በእግዚአብሔር ቃል እውቀት እያሸነፍን የምንሄድበትን ድል እያደረግን የምንሄድበትን ነፍሳችን የእግዚአብሔርን በማወቅ በእውቀት ይህንን ዓለም ቻሌንጅ እያደረግን የምንሄድበትን መዳን ነው የሚያሳየው እንጂ ይሄ አሁን እርግጠኛ ያልሆነ ሰው የሚናገረው አይደለም። እንድናለን አትልም ኦርቶዶክስ። አሁንም ድናሃል ወይ ሲባል አልዳንኩም ይልና እየዳንኩር የሚል ሐሳብ ያመጣ። እየዳንኩ ነው የሚለው ነፍስ በእግዚአብሔር እውቀት እያሸነፈች ድል እያደረገች የምትሄድበትን ሐሳብ ነው። ያንን በየተለየ ስቴትመንት ሰጠ። ቅድስና ማለት ነው የመቀደስ የቅድስና ይባላል። ሳንቲፊኬሽን ነው ያ ግሎሪፊኬሽን፣ ጀስቲፊኬሽን፣ ሳንቲፊኬሽን እና ግሎሪፊኬሽን። ግሎሪፋይ በሆነ ቦዲ እንነሳለን ነው ክርስቶስን እንመስላለን። ቴዎሲስ ወደሚባል ደረጃ ወደሚባል ደረጃ እንደርሳለን። እግዚአብሔርን መምሰል ቆሮንቶስ 5 ላይ ጳውሎስ ቆሮንቶስ 5 ላይ የሚናገረው ይሄ አሮጌው ሰዋችን በዚህ ድንኳን በሚሆን እንቃትታለን ይልና እንለወጣለን ይላል። በእርግጠኝነት ያንንም እንመስላለን። ያንን ክብር ክርስቶስ የለበሰውን አዲሱን እንመስል ያንን እንሆና ወደዛ ክብር እንገባለን። በዚህ ድንኳን በሚሆን መኖሪያችን እንቃትታለን። ያንን ግሎሪፊኬሽን አረሶን ልንገር። ቆይ ምን ይላል መሰላችሁ? ቆይ ስቴጅ ኦፍ ሳሊቬሽን ትቀጥላለህ። ላንብብልህ እዚህ ጋር ይኸውላችሁ፣ በደንብ ተመልከቱ። ኦኬ ጀስቲፊኬሽን ይላል ይላል the penalty of sin justification in a moment ነው የሚሆነው። in a moment በደንብ ተመልከተው። ሳንቲፊኬሽን the whole life ይላል። ግሎሪፊኬሽን in a moment ነው። በደንብ ተመልከተው። ከዚያም በኋላ ይመጣና the second coming of Jesus Christ ስለ ምጽአት ነው የሚያወራው። ክርስቶስ ሲመጣ አሁን እንግዲህ በደሙ ከጸደቀ ሰዎች ምን እንደሚሉ ደግሞ ቀጥለው እንድናለን የሚለው ማለት ነው። ሮሜ ምዕራፍ 5 ላይ ቁጥር 10 ላይ እንግዲህ በደሙ ከጸደቅን ይላል። አሁን የጸደቅነው አሁን ካለንበት ህይወት ላይ ጽድቅን ያገኘነው በእርሱ ሲሆን ከቁጣ ደግሞ ቁጣ ማለት የፍርድ ነው። ጌታ ኢየሱስ ክርስቶስ ለፍርድ የሚመጣበት ቀን ነው። ከቁጣውም ደግሞ የምንድነው ስጋት አለ። የሰው ልጅ በኃጢአት በድካም ሊሰጋ ይችላል። ነገር ግን ይላል ከዚያኛውም ቁጣ የሚመጣ ቁጣ አለ፣ ምንፈራው ቁጣ አለ። ከዚያኛውም ቁጣ የምንድነው በእርሱ ነው ይላል። አሁን እንግዲህ በደሙ ከጸደቅን ከቁጣው የምንድነው በእርሱ ነው ብሎ የሚናገርለት ይሄ ነው እና ቁጣም እንደማንፈራ ያ ግሎሪፊኬሽንም የሚመጣው በኢየሱስ ክርስቶስ በዚህ ደም ነው። አሁን ባጸደቀን ደም ነው። ከዚህ ጋር የተገናኘ ነገር ነውና ይሄንን ትረስትሊ ታምነው የሚናገሩበት ኮንፊደንስ የለም። ትድናለህ? እድናለሁ። ኢየሱስ ክርስቶስ ሲመጣ እግዚአብሔር መንግስት ወርሳለህ? አዎ እድናለሁ ማለት የሚችል ሰው ነው ያንን መናገር የሚችለው እንጂ እግዚአብሔር ያውቃል የሚል ሰው እድናለሁም አይልም። እግዚአብሔር ያውቃል፣ አይ እግዚአብሔር ነው የሚያውቀው የሚል ሰው እየዳንኩ ነው እድናለሁ ብሎ መናገር አይችልም። ምክንያቱም ተስፋችን
ኢየሱስ ክርስቶስ ይመጣል ብለን ነው ምናምነው። ጌታ ዕብራውያን ምዕራፍ 11 ላይ ተስፋ ስለምናደርገው ነገር የሚያስረግጥ የሚያስረዳ ይለዋል። ምክንያቱም ተስፋችን ተስፋን በሚሰጥ በእግዚአብሔር ነው። ያንን ነው በቃ ልክ አብርሃም ልጅን እንደሚወርድ እርግጠኛ ሆኖ በእግዚአብሔር እንደታመነ ተስፋችን ክርስቶስ ነው። ያ የሚመጣውን ወደፊት የሚመጣውን ክብር እንወርሳለን፣ እንገባለን። ምክንያቱም ታማኝ ስለሆነ። ይሄንን ነው መጽሐፍ ቅዱስ የሚያስረዳው ስለ ግሎሪፊኬሽን። ቀጥል ሰሙን። እና እንግዲህ ከዚህ በኋላ እኔ ትናንትና በጣም ገርሞኝ ስለነበረ ነው እና ኦርቶዶክሶች ቪዲዮ ሰርተው ይሄ ድነናል እየዳንን ነው እንድናለን የሚሉት ብትሞት የት ትገባለህ እንዴ? እንድናለሁ ካለ እኔ በሞት መንግስት ሰማያት ነው የምገባው። ሌላ ምን እድናለሁ ካለ ምን ሲሆን አልገባም። መቼስ ጀስት አንዳንዴ ምን አለ መሰላችሁ እና ይሄ ትምህርት ከየት ነው የመጣው ሲባል ይሄ ትምህርት ከየትም አይደለም፣ የወንጌል አማኞች ትምህርት ነው። ይሄ ትምህርት ከየትም አይደለም፣ የወንጌል አማኞች ትምህርት ነው። መንግስተ ሰማያት በር ላይ ቆመ ግባ እየተባልክ ተግደርደር ነው እያሉ ያሉት መምህሮች እኮ ተግደርደር። አይ አረ ልቅ ምንድነው እኛ ይባላል ሰው ሲግደረደር ምንድነው ጎንደሬ ነህ እንዲህ ይባላል እና በጣም ይግደረደራሉ። አረ እሷ ምናምን ይላሉና ጀስት መንግስተ ሰማያት በር ላይ አረ በፍጹም ግባ፣ አረ በፍጹም አረ አልገባም፣ አረ ይቅርብኝ። ወዳጄ ከዳንግ ምድር የምታስበው ታዲያ ላጥ ብለህ መግባት ነው እንጂ እና ኮንፊርም አድርገው ጀስት ይሄን በዚህ ትምህርት አምናለሁ ብለህ የምትመጣ ከሆነ በዚህ ትምህርት እንትን ብለህ የምትመጣ ከሆነ በቃ ኦልሬዲ እኮ አንተ ብትሞትም ያው የእግዚአብሔር መንግስት ነው የሚጠብቅ። ክርስቲያን ነኝ ብለህ አትግደርደር በር ላይ ነው። እኔን በር ላይ አድርሰኝ እንጂ ከዛ በኋላ ታይኛለህ። አዎ ደቀ መዝሙር እኛ ጋም ደቀ መዝሙር ላይ ያለ ትምህርት ነው። በነገራችን ላይ ትምህርት ነው። እኔም ስማር እንትን ላይ ያልኩ ደህንነት ላይ የደህንነት አንዱ ኮምፖነንቱ ይሄ ነው። ድነናል። አዎ ድነናል። ድህነት ምንድን ነው ስትል ኢን ኤ ሞመንት ነው። ይሄን አቡነ ሽኖዳ ነው የተናገሩት። እንግዲህ ምን ውስጥ እንዳላችሁ ቲክቶዶክሶች እንድታስቡት ነው። ድህነት ምንድን ነው ሲባል ኢኔ ሞመንት ሞመንታል ነው ይላሉ። ኢኔ ሞመንት ጀስቲፊኬሽን ጽድቃችን በክርስቶስ ነው። በክርስቶስ ጸድቀናል ስንል መች ስትለን ኢን ኤ ሞመንት ባመንባት ሞመንት የጸደቅ ነው። ይኸው ኤቪደንስ ነው። ከእናንተው መጽሐፍ እየሰጠናቸው ያለው ከእናንተው አባት እንግዲህ ምን ያህል እያታለሉ ወደ ሌላ ቦታ እየመሯችሁ እንደሆነ እንድታውቁ ነው። ኢን ኤ ሞመንት በደንብ ይዩት። ትቀደሳላችሁ መቼ? the whole life የቅድስና ህይወትን ትኖራላችሁ። ኑሩ ትባላላችሁ በቅድስና ህይወት ውስጥ the whole life glorifies glorificationስ መቼ ነው ስትሉ ከትንሣኤ በኋላ ይሄን ተስፋ ነው የምጠብቀው። በሰከንድ ካሚንግ ይለዋል። ይሄው ይሄ እንግዲህ የእናንተ ትምህርት ነው። እግዚአብሔር ይመስገን። ቤነሲያ እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። አኔ ይሄን አስተምሮ ቤነሲያ የዳንኤል ክብረትን መጽሐፍ አስታወሽኝና ትክክለኛ ስምሽ ነው ወይንስ የመጽሐፉን? አዎ ስሜ ነው። ስሜ ነው። ኦኬ እና ከመጽሐፉ በኋላ ቤት ወልሽ ነው ብዬ ነው የምልህ። ኦኬ ይሄ አላቅም እኔ አዎ እንደዛ ነው ብዬ የምለው። ለምን እኔ አምድ ሃይማኖትን አነባለሁ። አምድ ሃይማኖት መጽሐፍ ላይ ደግሞ የሚለው የኦርቶዶክሳዊ ይሁን ማስረጃ እንግዲህ የኦርቶዶክሳዊ አስተምሮ እንደሆነ ነው ይታያል። ወይ በትልቁ ስክሪን አድርገና ላሳየ። እሺ ያለ የኦርቶዶክሳዊ የድህነት ትምህርት ይለና እሺ አምድ ሃይማኖት ላይ ማን የጻፈው ነው? ማን የጻፈው? አምድ ሃይማኖት አጠቃላይ የኦርቶዶክሳዊ አስተምሮ ነው የሚለው። የማን መጽሐፍ ነው? ይሄው አምድ ሃይማኖት እኔ ጋር አለ።
እኔ አፕል አፕሊኬሽኑ ነው ያለኝ በነገራችን ላይ ምን አድባት እና ካሉ የጻፉት እንደው ኖ እኔ ኦርቶዶክሳዊ አስተምሮ ነው የሚለው አጠቃላይ ስለ ደህነት ኢትዮጵያ ኧረ እቺን ነገር አስገቧት እንዴ ቆይ እቺን ነገር አስገቧት አምድ ሃይማኖት ላይ አዎ አጠቃላይ የኦርቶዶክሳውያን አስተምሮ ይገርም ፕሮግረስ ነው የማውቀው አይ ኖ ይሄ በቅርብ የገባ ነው መጽሐፉ እኔ ጋር ስላለ እኔ አምድ ሃይማኖትን ከመቶ ጊዜ በላይ አላነበብኩትም ብለሽ ነው እና ሃርድ ኮፒውም እጄ ላይ ያለና ይሄ የቲክቶኩን እንትን ብለው እንትን ያሉ ሰዎች ናቸውና አምድ ሃይማኖት እኔ ጋር መጽሐፉ አለ አምድ ሃይማኖት ይሄው አምድ ሃይማኖት የጻፈው ያው ብርሃኑ ጎበና አይደለ አፕሊኬሽን ይሄው አምድ ሃይማኖት ብርሃኑ ጎበና ይሄ አይደል አምድ ሃይማኖት አዎ ግን አይ ዶንት ኖ እኔ መጽሐፉ ስለሌለኝ እሱ ነው አይደለም ልልህ አልችልም ለምን እኔ እኮ ይሄ መቼ ነው ፐብሊሽ የተደረገው ዓመተ ምህረቱን አሳየን እስኪ አምድ ሃይማኖት የመቼ የመቼ ነው ለጥፈውት ነው ጌታ ለጥፎ አይደለም ተለጥፎ ሳይሆን አጠቃላይ መጽሐፉ እንግዲህ ችግር የለም ይሄ አሳየን እስኪ አሳየን እንዴት ላውጣ እንደሚችል አላውቅም ለመች እንትን እንደተባለ ግን አጠቃላይ ስለ ነገር አንድ ቀን ላውጣይቱ ጋር ከ1985 ጀምሮ አምድ ሃይማኖት የታተመው የኔ 2013 ነው ያለ እስከ 2013 አለ አጠቃላይ ኦርቶዶክስ ለኦርቶዶክስ ነው ኦርቶዶክሳዊ ሊፎር ይሄ ኖርማሊ አሁን በቅርብ አፑ ማለት ቲክቶዶክሶች ናቸው እኚህን አፕ ዲቨሎፕ እያደረጉ ያሉት ምክንያቱም ይሄ በቅርብ መሰጠት እየጀመረ ነው ይሄ ትምህርት ግን ሲጀመር አቡነ ሽኖዳ ይሄን መጽሐፍ አወቅሽው አይደለ በነገራችን ላይ ልናታልላችሁ ልንሸውዳችሁ አይደለም እኔ እዛም ቤት እያለሁኝ ይሄን ትምህርት አቁሙ ብዬ ነበረ አቁሙ ይሄው ቆይ ላሳይሽና ይሄን ትምህርት አቁሙ ብያቸው ነበረ እዛም እያለሁኝ በጣም ክሊር እንዲሆንልሽ እኔም ራሴም ማደግ አልችልም አይደለ ወይኔ በገዛ ቤት ይልሽ በደንብ ተመልከቺው ይሄን መጽሐፍ አየሽው The Heresy of Salvation in a Moment አየሽው ይሄን መጽሐፍ ቬነስ ቅዱስነታቸው አቡነ ሽኖዳ ሶስተኛ ነው በደንብ ይው ይሄ መጽሐፍ የእሳቸው መጽሐፍ ነው ይሄው የእሳቸው መጽሐፍ ነውና ይሄ መጽሐፍ ፔጅ 85 ላይ ሂጂ አጠቃላይ ስለ ሳልቬሽን ሄረሲ ኦፍ ሳልቬሽን ኢን ኤ ሞመንት ነው የሚለው እና ፔጅ 85 ላይ እንምጣ በነገራችን ላይ ማወቅ የምትፈል እዚህ ብቻ እኔ እዛም እንደ አይነት ነገር አቁሙ ብዬ በጣም ብዙ ጮህ ያለው ይሄ ከኒው አድቨንት ከየእንትኑ እያመጣችሁ ልክ የኦርቶዶክስ እያስመሰላችሁ የምታስተምሩት ነገር ተው እያል ነበር ኢቨን ኢፍ መጽሐፍ እንኳን ኤዲት እስከማድረግ ደረጃ ደርሰዋል አሁን ላይ ይሄው ቻፕተር 4 አይሹ the so-called stage of salvation አይሹ የሳልቬሽን ስቴጆች በደንብ ይው ተመጪና ፔጅ 75 ላይ ይሄን ክፍል ያስቀምጡልናል እሳቸው አቡነ ሽኖዳ it is a leaflet distributed by mail and received by us through some of our children ሊፍሌት ነው በምን በኢሜል ዲስትሪቢዩትድ የሚደረገው ለልጆች ነበረ በልጆች አማካኝነት በወጣቶች አማካኝነት በዩዞች አማካኝነት ደርሷቸው it had the protestant spirit ይላል አይሹ it had the protestant spirit through an attempt was made to give it an orthodox covering which was not effective effective አይደለም ኦርቶዶክስን እንዲመስል ተደርጎ የተዘጋጀ ሊፍሌት እንደሆነ ይናገራሉ the leaflet divides salvation into 3 stage ይላል ሊፍሌቱ ነገረ ድህነትን ለሶስት ይከፍለዋል ይላል በደንብ የመጀመሪያው salvation attained ወይም ድነናል ብለን ምንለው አይሹ salvation attained from
the penalty of sin and is obtained in a moment. obtained in a moment. በደንብ ተመልከቹ። ሁለተኛ salvation experienced በደንብ ይው save from the domination of sin and takes the whole life ከዛን ይመጣል። ይሄ salvation hoped for ድነናል፣ እየዳንን ነው፣ እንድናለን from the body of sin and is perfected in a moment. They say that the salvation attained is achieved through justification and that which we experience is achieved through sanctification. Why? The salvation hopes for is called glorification. አየሽ መጽደቅ መቀደስና መንጻት ድነናል እየዳን ነው እንድናለን በተይዳት እያለ እስከ ግሎሪፊኬሽን ከመጣ በኋላ it is well known that the source of this classification is the story of a Protestant pastor ይላል። Yes, he was asked by some girl who addressed him very politely, saying, "Have you attained salvation?" Reverend pride. በደንብ ስሚው። The priest answered her, "I have attained salvation. I live salvation and I will have salvation." This phrase became a guide to many person and hence came this clarification into 3 stages: salvation attained, salvation experienced, and salvation hope. 4. አይሻለ ይኸው Protestant say that the salvation attained in a moment is obtained at a moment of accepting Christ as Redeemer and Savior. That's the moment of declaring faith. ይኸው ኮንትራዲክሽኑን ያስቀምጣል። እያሉ ይሄንን ክፍል ያስቀምጡታል። ሲጀመር ኮንሰፕቱ እንኳን የመጣው ከፕሮቴስታንት ነው for the first time እንጂ በኦርቶዶክስ ትራዲሽን ውስጥ ድኛለው እየዳንኩ ነው እድናለው የሚል ነገረ ድነትን ለሶስት ከፍሎ ያስተማረ አንድ አባት የለም፣ በታሪክም የለም። አሁን እያየሽው ያለሽው ቲክታክ ከመጣ በኋላ የተለጠፈ ነው። አምዳ ሃይማኖት እጄ ላይ ያለ እንዲህ የሚል ትምህርት የለም። ይሄው እሳቸው ለሰባት ከፍሎ ይናገራሉ። 7 ናቸው። in concept is blessing salvation for is time supporting verse is factors is means is requirement በእያንዳንዱ ውስጥ አለ። is concept attain of salvation attained ነው። working out salvation experienced ነው። perfection of salvation hoped for አንድ እንግዲህ የኦርቶዶክሱን ነው ያሳየውሻል። is blessing salvation for the penalty of sin, justification, the domination of sin, sanctification, the body of sin, glorification. It's time justification in a moment, sanctification the whole life, glorification in a moment. መቅደስ መጽደቅ መቀደስ መንጻት የሚለው ነው ያብራሩት ያለ supporting verse የሉቃስ ወንጌል ምዕራፍ 7 ከቁጥር 48 እስከ 50 የማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀ ይድናል የሚለውን ያስቀምጡታል። ከዛ ፊልጵስዩስን ያስቀምጡታል። ሁለተኛ ቆሮንቶስን ምን ላይ ሳንክቲፊኬሽን ላይ እና ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 1
ግሎሪፊኬሽን ላይ ለፊልጵስዩስ ክርስቲያኖች ቅዱስ ጳውሎስ የጻፈው መልእክት ያስቀምጣል። ምዕራፍ 3 ቁጥር 20 እና አንደኛ ቆሮንቶስን ምዕራፍ 15 ቁጥር 52 እንትን ይላል ሜንሽን ያደርጋል። ኢስ ፋክተር ይልና the blood of Christ ይላል። ፋክተሩ the spirit of Christ, the advent of Christ. It means sanctification of ይቅርታ the sacrament of repentance and baptism, the sacrament of unction and Eucharist, the advent of Christ, the second coming. በደንብ ይሁት is requirement conscious phase, lawful struggle, watching and waiting. ይሄ ማለት የኦረንታል ነገረ ድረት ትምህርት እንጂ የወንጌል አማኞች አይደለም። የወንጌል አማኞች ነገረ ድነት ትምህርት ድነናል፣ እየዳንን ነው፣ እንድናለን የሚል ነው። ይሄ 7 ነው ኮምፖነንት ያለው። እንዲህ ሚል እኔ ቲክታክ ላይ ነው እኔ ራሱ የሰማሁት። ድነናል፣ እየዳንን ነው፣ እንድን ብዙዎቹ ደግሞ መምህር የተባሉትም ያዎችን ቲክታክ ያያለው መሰለኝ። አሁን መጽሐፎቸው በጠቅላላ ቲክታክ ሆነዋል። ተው እያልን አስጠንቅቀናል። መጽሐፍ ኤዲት እያደረጉ የሚለጥፉ ሶፍትዌር የሚሰሩ የነማንን ጽሁፍ እየለጠፉ እንደሆነ ኦብቪየስሊ ስለምናውቅ፣ ስለዚህ እኛ ችግር የለብንም። ሰው ክርስቶስን እንዲያውቅ ነው የምንፈልገው። አዎ እንደ ዳነ እርግጠኛ የሚሆን ክርስቲያን ካለ ደስ ይለናል። እየዳንኩ ነው በቅድስና ህይወት፣ ይሄ ሳንቲፊኬሽን የሚለው መቀደስ፣ በቅድስና ህይወት እመላለሳለሁ የሚል ክርስቲያን ካለ ዳስ ጉድ። በቅድስና ህይወት እመላለሳለሁ የሚል ከሆነ መስከሩን ያቁም፣ መዘሞቱን ያቁም፣ መጨፈሩን ያቁም። ብዙ ገላትያ 5:19 ላይ ያለውን ነገር ያቁሙ ነው። ይሄ የቅድስና ህይወት ነው ወይም መቀደስ ሳንቲፊኬሽን ይባላል። ከዚያም በክርስቶስ እየነጻ እለት እለት እሱን ወደ መምሰል ያድጋል። ይሄ ምን ይባላል? ቲዮሲስ ይባላል። በቅድስና ህይወት ውስጥ የሚሄደው በመንጻት በግሎሪፋይድ የሆነ ማንነት ስላለው እየነጻ ይሄዳል። በማን? በክርስቶስ ኢየሱስ። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል አይደል የሚለው? ይሄ ነው። እኚህ ሶስቱ ናቸው። ይሄንን ነው። ይሄ ሲጀመር ድነናል፣ ያ ድኗል የሰው ልጅ ልክ ማንን ሲቀበል? ክርስቶስን ሲቀበል። ከዚያ በኋላስ በቅድስና ህይወት ውስጥ መመላለስ አለበት። እለት እለት እየዳነ መዳንህን ፈጽም አይደል? እየዳነ ይሄዳል። ከዚያ በኋላስ መጨረሻ ላይ ርስትን ይወርሳል፣ የእግዚአብሔር መንግስት። ሲጀመር ይሄ ትምህርት የወንጌል አማኝ ትምህርት ነው። ሲጀመር የወንጌል አማኝ ውስጥ የሚሰጥ ድኛለሁ፣ የዳንኩ ነው፣ እድናለሁ የሚለው የወንጌል አማኝ ውስጥ እየተሰጠ የነበረ ያለ የሚኖር ነው። ቲክታክ ላይ መተው ቲክታክ ላይ የሆኑ ሰዎች የወንጌል አማኝን ትምህርት አንብቦ የነሱን የሰማ ሰው መጥቶ ልክ እንደ ኦርቶዶክስ ትምህርት አድርጎ ብዙዎቹ ሲቆጥሩት እያየው ስለነበር እኔ ይሄን ማቆ በጣም ድሮ ነው ማቆ። በነገራችን ላይ በጣም ድሮ የኦርቶዶክስ ትምህርት እንዳልሆነ ይሄ ትምህርት የኦርቶዶክስ ትምህርት አይደለም ብያቸዋለሁ ድሮ። ያው እዛ ቤት ጣዖቶቻቸውን ከተቃወማችሁ ያው በስድብ ነው የሚያጥረገርጓችሁ፣ በስድብ ማለት ነው። እና እያልናቸው ያለ ነው ይሄን ተመለሱ። ምክንያቱም እዛ ቤት እገሌ ተሳስቶ ማለት አትችልም። ዴቪድ ሰላም ነው ወይ? እንዴት ነህ? አንድ ጥያቄ ልጠይቅህ እና ፕሮቴስታንቶችን አስተምሮ ይቀበሉታል? አብሔር መስከን እንዴት ናችሁ? እሺ ቆይ አንዴ ዴቪድ፣ እንዴ ሲጀመር እኮ ትምህርቱ ራሱ ይቀበሉታል ሳይሆን በፕሮቴስታንት ውስጥ የሚሰጥ ትምህርት እኮ ነው ይሄ። ደህንነት የሚባል ኮርስ አለ እዛ። ይሄ ትምህርቱ የፕሮቴስታንት ትምህርት ሲጀመር፣ ይሄ ትምህርት ኦርቶዶክስ ውስጥ አይሰጥም። እኔ ኦርቶዶክስ ውስጥ ኖር ያለው አድግ ያለው ተምር ያለው በደንብ አይሰጥም። ኦርቶዶክስ ውስጥ እንዲህ የሚባል ትምህርት የለም። ለመጀመሪያ ጊዜ ቲክታክ ላይ ነው የሰማው። የአቡነ ሽኖዳን መጽሐፍ ይዤ መጥቼ በውስጥ መስመር ልኬላቸው
ተቡ ይሄን ትምህርት ብንል በጣም ብዙ ተሳዳቢና በጣም በተለይ ሴቶቹ ነግረናል፣ ለብዙዎቹ ነግረናል። አሁን እየመጡ ያሉ መምህር የሚባሉም ትልልቅ የሚባሉም አይናቸውን በጨርቅ አስረው ጉድጓድ ውስጥ እየገቡ ነው። እኛ በውስጥ መስመር ሁሉ ያላስጠነቀቅነው ሰው የለም። እረፉ፣ ይሄ ትምህርት የኦርቶዶክስ ትምህርት አይደለም ብለናቸዋል መጀመሪያ። ስለዚህ ለምጣዱ ሲባል አይጧ ትለፍ አይደለ? ለምዕመኑ ስንል ዝም ብለናቸዋል። አሁን ግን አየናቸው በቃ ክርስትናን ሳይሆን የማጭበርበር ህይወት ውስጥ ስላሉ ብዙዎቹ፣ ሁሉም እያልኩ አይደለም። ስለዚህ ይሄንን ነው እውነቱን እየተናገርን ያለነው። ይሄንን ነው። ይሄ ትምህርት ሲጀመርም ሶርሱ የወንጌል አማኝ ነው፣ የፕሮቴስታንት ትምህርት ነው። በፕሮቴስታንት ትምህርት ውስጥ ያለ የነገረ ድነት ትምህርት ነው። በጣም ያውቃሉ። እዛ ግስጥ ብለው ደረታቸውን ነፍተው ተሳሳተን ልክ አይደለንም ማለት የሚፈሩ መምህሮቻችሁን ብትጠይቋቸው አሁንም ካሏሹ እንትን ይሏቸዋል። አልነገሯችሁም? እነሰሙ ይሄ ትምህርት የኛ ትምህርት አይደለም ብለው አላሏችሁም ወይ ብላችሁ ጠይቋቸው። መጽሐፍ ልከንላቸው ተው እረፉ እንዲህ ሚል ትምህርት የለም ብለናቸው ነበር። ምክንያቱም ገና ለክርስትና አክሊል የሚባለውም ለክርስትና አዲስ ነበረ። ቢናው እናውቃለን። ከኤቲስትነት ነው የመጣው። ክርስትና እግዚአብሔር የለም ሚል የነበረ ሰው ነው። ቲክታክ ላይ ሲመጣ አክሊልን የተቀበልኩት እኔ ያገኘሁት ናቲ ጆኤል የሚባለው ሉትራኑ ቤት ነው። ናቲ ጆኤል ላበላብ እስኪሆን ድረስ ያስጨንቀው ነው እኔ ገብቼ ዲፌንስ አደረግለት የነበረው። ከዛ በኋላ በምን ውስጥ ተሽሎክልኮ የራሱን ዳይናስቲ ገንብቶ ምናምን በሴቶች ታጅቦ ምናምን እዛ በቃ ቪቫ ምናምን ይባላል አይደል? የሆነ እንደዛ ሆኖ ግስጥ ብሎ አየሁት። እንደው ምን ታረጋላችሁ በቃ። ስለዚህ እውነት አይደለም እነዚህን ሰዎች እንትን የሚላቸው አልኩኝ። ለካስ ቀድሞ የተደራጀ ማህበር አለ። ቀድሞ የተደራጀ ማህበር ሰውን ከክርስቶስ መንግስት የሚያወጣ። እዚህ ሰሙ ምናልባት አብረን እንቀጥል። ወሬውን ለጊዜው አቁመውና መጽሐፉ ላይ እናውራ። ሂድ ማላወርድክ እንትን ማለልህ የለጠፍከውን ቪዲዮ ማለት ነው። እኔ አላቅም ብለህ የለው ከነ ውርደትህ አንሳው። አንተና ባለቤትህ ማናት ዓለም 12 ምናምን የምትባሉ እሺ፣ ሂድና አባትህን የመንፈስ የእንትን አባትን ፎቶውን ቤትህ የለጠፍከው አለ አይደል? በግብዴው አሰርተ ሄደህ እሱን ንገረው። ያው ብዙ ጊዜ ምንም ዕውቀት ሳይኖርህ ያው ዩቲዩብ አይደለ? ለዩቲዩብ ከታች ይደርሳል። ታፕታብ እያደረግህ የምትሰማውን ዩቲዩብ ላይ ፖስተው እሺ፣ ከዛን ይደርሳቸዋል። እሺ። እና በነገራችን ላይ አውቄ ነው ሳስገባህ ራሱ እንዲያዩክ ነው ያስገባው ኢዮብ። እና ዕውቀት ሲኖርህ ስታነብ ስታጠና ትመጣለህ። የዛ ቤት እያለሁ እኮ ጥያቄ ጠይቄህ ምን ስትሆን እንደነበረ አውቃለሁ። አሁን አንተ ለኔ ጥያቄ አሁን የምንጠይቅህን አሁን አንብበህ ልትመልስ ነው? ጥራቸው። ይሄ አንተን ሂድ እያሉ የሚልኩህ እንደ ሱቅ ሕፃን ልጅ ሱቅ እንደሚላኩ የሚልኩህን ጥራቸውና እንትን በል እና እሺ። እንዲህ አይደለም ስለማውቅህ ነው፣ የክርስትና ግብር ስለሌለህ ነው። አንተ ከታች ቁጭ ብለህ ብትማር ነው የሚሻልህ። ጥራቸውና እንትን በል። ስናስገባችሁ የምናስገባችሁ ለዚህ ነው። እሺ አላችሁ ሌሎችም ታውቃላችሁ ብለን እንትን እንዳንል አታቁም፣ ግን ቪዲዮ እያቀናበራችሁን በቃ እቺ ከዩቲዩብ ሳንቲ ታገኛለች። ምን ይሰራላል? እኔ ይሄን ያህል አመት ስኖር ዩቲዩብ አለኝ እንዲያርጉ ብዬ አላውቅም ማንንም ሰው። እንዲህ እንትን በሉ በጦርነት ነው አይደለ? ምክንያቱም ሳንቲ ስለምታገኙ። አላማችሁ በጠቅላላ ክርስትና ሳይሆን ሳንቲም ለቀማ ስለሆነ ሰው ማጭበርበር የሆነ በክርስቶስ ትነግዳለህ እንዴ?
በክርስቶስ ትነግዳላችሁ። እገሌን እገሌ እንዲያደረገው እገሌን እገሌ እንትናን እንትን። እውነት እናንተ በዚህ የመጣውን ገንዘብ ልጆቻችሁን ታበሉበታላችሁ? የትኛው ሐዋርያ ነው በተለይ ዩቲዩብ ላይ ያላችሁ ሰዎች በጣም ስታጸይፉ፣ የእውነት ስራችሁ ሁሉ ሲያጸይፍ፣ እውነት እናንተ ክርስቲያን ናችሁ? እስኪ ዩቲዩበር ነኝ እኔ ክርስቲያን ነኝ የሚል ሰው አለ? እገሌ እገሌን አዋረደው፣ አፉን አስያዘው እንትን። የእውነቴን ነው የምላችሁ። ትውልድ እየገደላችሁ እንደሆነ ታውቃላችሁ። እናንተ የምትለጥፉትን ህፃናት እንደሚያዩት ታውቃላችሁ። እናንተ እኮ ቲክታክ ላይ ሰው አውርቶ ይሄዳል አይደል? እናንተ የምትለጥፉትን ገና የሚያድጉ ህፃናት ያዩታል። ህፃናት ያዩታል። እወቁ። የማይጠቅም ነገር ለትውልድ እንትን የሚል ቦታ ላይ አታርጉ። ጥሩትና አክሊልን እሺ ይህ ትምህርት ኬታ መጣው ብለን እንጠይቀዋለን። እናንተ ሳትሆኑ መምህራችሁ ጥሩትና ኬት ሂዱና ወይም ቤቱን ሲከፍት ገብተ የትኛው አባት ነው ድኛለው እየዳንኩ ነው እንድናለው ብሎ ነገረ ድነትን በኦርቶዶክስ ታሪክ ለሶስት ከፍሎ ያስተማረ ብለ ጥያቄ ጠይቅ። ትናንትና ቀን ሙሉ ጥያቄ ጠይቀናል። ማምጣት ሲያቀተ አንተ ባመጣው መጽሐፍ ትለኛለህ። እኔ ያመጣሁትን መጽሐፍ እኮ ይሄው አነበብኩልህ። ምን እንትን ትለኛለህ? ይሄው እኔ ያመጣሁት መጽሐፍ ይሄን ይላል። ይሄው ያንተን ነገረ ድነት ትምህርት ለሰባት ከፍሎ ነው። ምንም ክርስቲያን ያልሆነ ልጅ አምጥታችሁት በቃ ሰቀላችሁት። ምን ስላደረገ? ቁጭ ብሎ ፕሮቴስታንት ላይ ሞክ ስላደረገ አይደል? ይሄው ሰሙ መጽሐፍ አሳይቻለሁ። ቁጭ ብላ በነገራችን ላይ ጎግል አርጋችሁ ይሄን መጽሐፍ አታገኙ። ቆይ ዴቭ ጎግል አርገህ ኒው አድቨንት ላይ ይሄን መጽሐፍ አታገኘው። እሺ ኒው አድቨንት ላይ ይሄ መጽሐፍ የለም። ጎግል አርገህ ይሄን መጽሐፍ አታገኘው። እንደውም ርዕሱን ላሳያችሁ። ወይ ካቶሊክ ጉድ ነው አይደል የምትሰራችሁ? ይሄን መጽሐፍ ኒው አድቨንት ላይ አታገኙትም። ጉግል አድርጋችሁ ይሁት በደንብ ኒው አድቨንት ላይ። በነገራችን ላይ አኬ አንተ ደግሞ በዓለማዊ ዕውቀት በልጠዋለሁ፣ በመንፈሳዊ ዕውቀት በልጠዋለሁ፣ በግል ህይወት በሁሉም ነገር በልጠዋለሁ። መመካት ከሆነ ማለት ነው አይደለም። እኔ አጠገቤ የሚደርስ አይነት ሰው አይደለም። ተሸክማችሁ ትሩጡ። በምንም ዕውቀት ደግሞ በደንብ ታውቃላችሁ። በዓለማዊ ዕውቀት አጠገቤ አይደርስም። አጠገቤ ኢቭን እኔ ቤት መጥቶ ዘበኛ አይቀጠርም። እንንገራችሁ። በመንፈሳዊ ዕውቀት አጠገቤ ደርሶ ከኔ እኩል አወራ እንመካ ከተባባልን ማለት ነው። ነገር ግን ለምን እንደተሰባሰባችሁ በደንብ ነው ማቀ። ዝሙት ነው የሰበሰባችሁ። የዝሙት ህይወት፣ አጸያፊ ህይወት ይሄ ነው በቃ የሰበሰባችሁ። ይሄ አይደል? በምንም ህይወት ከነሱ እኔ እሻላለሁ። ቅዱስ ጳውሎስ ነው በመመካት ከሆነ ከናንተ ይልቅ እኔ ልመካ ይገባኛል አይደል ያለው። በመመካት ከሆነ መታችሁ የኔ ዘበኛ አትሆኑ። ምክንያቱም ዕውቀት ስለሌላችሁ። እናንተ ዕውቀት የሚመስላችሁ የወንጌል አማኙን ማጥላላት፣ መሳደብ፣ እንደዛ ነው። ሰሙ ትንሽ ጥያቄ እንትን ብዬ እና ይሄ ነው መጽሐፉ። ቆይ አንዴ ሰማፕል አድርገውና መጽሐፉ ይሄ ነው። ለምትፈልጉ ሰዎች ይሄን ማንበብ እንፈልጋለን ለምትሉ ሰዎች፣ ኦርቶዶክሳውያን የሆናችሁ ሰዎች፣ ዕውቀት ለምትፈልጉ ሰዎች ሼር አደርጋችኋለሁ። ቴሌግራም ላይ ካለ አስቀምጥላችኋለሁ። ያው እኛ ዓላማችን ሰውን ማጥፋት ሳይሆን ሰውን ማዳን ነው። እውነቱን ማሳወቅ ነው። ትምህርትን መግለጥ ስለሆነ እና አትፎክሩ። አንድ ባዶ የሆነን ሰው በሴቶች ታጅቦ እንትን እያለ አትፎክሩ። በእናታችሁ በጣም ነው ከዚህ ቀደም ድራማ ሰርታችሁለታል ምናምን። ምንም እኮ አድርጎ አይደለም እናንተ ጎበዝ ያላችሁት። ቄስ ሰደበ፣ ቄስ ስለተሳደበ ያው ጨዋ አይደላችሁም። ቄስ ስለተሳደበ ጎበዝ አላችሁት። ስለ ዕውቀት እኮ አይደለም፣ በዕውቀት እኮ አይደለም ጎበዝ ያደረጋችሁት አይደል? ቀሲስ ዲበኩሉን ሰደበላችሁ። ምክንያቱም
የሃይማኖት አባቶቻችሁን እንኳን ስለማታከብሩ ደህና አርጎ ሰደበላችሁ፣ ጀግና ጀግና አላችሁት። ለምን እናንተ ማለት እኮ አቤል አቡናን ጀግና ያደረጋችሁ ሰዎች ናችሁ። ለምን አረ ትምህርት ላይ እናወራለን። እነ ፓስተር ጻድቁን ስለተሳደበ ማን ነው ጀግና ያደረገው? ኦርቶዶክሱ። ለምን? ተሳዳቢ ስለሆኑ። አንድን ተራ ግለሰብ የአንድ የቤተ እምነት መሪን እኛ እኮ ኢትዮጵያዊ ነን አይደለም? የኦርቶዶክስን አይደለም የወንጌል አማኙን የሙስሊምን ሼክ እያከበረን እግር እየሳምን ያደግን ሰዎች ነን። ምን ትምህርት አስተምሮ ነው እናንተ ጀግና ያላችሁት? ምንም ትምህርት አስተምሮ አይደለም። አንድ ዘረኝነት የሚባለው ኮንሰፕት ከውስጣችሁ አልወጣም በዘረኝነት። ሁለተኛ አባቶችን ስለተሳደበ። እስኪ አንድ የረባ ትምህርት አምጣ ብትሉት አንድ የረባ ትምህርት ይዛችሁ አትመጡም። ስለሱ የማንን መጽሐፍ ነው የሚያነበው? መጽሐፉን ልንገራችሁ። የሱባ ዳምጤን መጽሐፍ ነው የሚያነበው። ቁጭ ብሎ እንትን ላይ እንዲቺ መጽሐፍ መዘርጊያው ላይ ያስቀምጣል። ቁጭ ብሎ ያነብልሃል አንድምታውን። እኔ እንደውም አንድ ሰው በጣም እንትን ሲል ላሳየ አልኩት። ቪዲዮን ከፈትኩለትና መጽሐፉን ከፍቼው ይሄን መጽሐፍ ነው ሲያነብ የነበረው። አየኸው፣ ላይም ባይ ላይን ተከተለው አልኩት። ከሱ ይልቅ አባቶችን ተከተል ብዬ አስየዋለሁ። በነገር በጣም ብዙ ሰው ነው ከሱ ያስጣልኳቸው። እና ይሄ እንትናችሁን ተውት በቃ። እኛ በዛ ቤት የሆነ አንድም ዘረኞች ናችሁ፣ ሁለትም በቃ በሃይማኖት ሲያቀታችሁ በእውቀት ከዛም በዘር መጣችሁ፣ ከዛም በዘር ከዛን ስማችንን ማጥፋት ጀመራችሁ። ከዛን ተዉ፣ ይሄ ልክ አይደለም። በውስጥ ምን ያህል እንደ ጮህን እኛ ነምና 2 ዓመት ሙሉ ዋጋ ከፍለን ነበረ። ለምን ስንጮህ እንደነበረ ታውቃላችሁ? እነዚህ ሰዎች ሰውን ወደ ክርስትና ሳይሆን የሚያመጡት ወደ ዝሙት ቤት፣ ወደ ግልሙትና፣ ወደ መዳራት ቤት። አይታችሁታል አይደለ? ማን ነው ፈለገ አትናቴዎስ የሚባለው? አይታችሁታል በስንት ሴት ነፍስ እየተጫወተ እንደነበረ። በጣም ከአቅማችን በላይ ሲሆን እዛ ቤት እያለን ነው በቃ ማሳየት ጀመርን። ከአቅም በላይ ሲሆን ተዋል፣ ለመን። አይታችሁታል አይደል? ማን ነው ልደት ምናምን የሚባለው? አለመንን ምናምን። ይሄው አይታችኋቸዋል። ተራ በተራ ስናወጣቸው ከ2 ዓመት በኋላ ነው ለምነን። የሚገርማችሁ ነገር ምን እንደሆነ ታውቃላችሁ? ግሩፕ አላቸው 200 300 ሰው አላቸው አካባቢያቸው ሰዎች። እና ልክ እነሱ ሲገቡ የኛ ጀግና አንበሳ ተጽዕኖ ፈጣሪ እያሉ ከታች የሚጽፉ በቃ ሙሉ በሙሉ በቃ ሼር ታፕ ኮፒ ሊንክ ይዚት ክርስትና። የወንድማችን እስካሁን ቁጭ ብላል፣ ታገስ። ይሄ ክርስትና ነው ለእናንተ? ይሄ ወንጌል ነው ወይ? ይሄን እንኳን ትምህርት ተቡ ብለን መጽሐፍ ጭምር አሳይተናቸው እረፉ፣ ልክ አይደላችሁም ብለን ውጡና ህዝቡን ይቅርታ ጠይቋል። ህዝቡን ይቅርታ ጠይቁ። ይሄው መጽሐፍ the heresy of salvation in a moment። ይሄው ፖፕ ሽኖዳ፣ አቡነ ሽኖዳ ይሏቸው። ይሄው አቡነ ሽኖዳ ድኛለው፣ እየዳንኩ ነው፣ ድናለው የሚለው ምንፍቅና ነው። ምንፍቅና ነው። ማን አባቶቻችሁ አሁን ነገ ትወጡና አይሳሳቱም ብለን አንጠብቅም። ያው ይሳሳታሉ። እሱስ እንትን የሌለን ትምህርት እሳቸው ደስ የሚለው ሰው ነገር እኮ ቁጭ ብላችሁ እየሰማችሁ ነው እንትን ታደርጉትና ተረጋጉ። ለማንኛውም የምንላችሁ ከስህተት ህይወትና ከስህተት ዓለም ውጡ። ህዝቡን አታጭበርብሩት፣ አትአጭበርብሩት እምላችሁ። አሁንም ያንተ ያልሆነን አሁን እኔ እዚህ ስላለው ወንጌል አማኙ ስላለው ልንገራችሁ ነው። ድኛለሁ፣ እየዳንኩ ነው፣ እድናለሁ የሚለው የወንጌል አማኙ ትምህርት ነው፣ የኦርቶዶክስ ትምህርት አይደለም። ይህ ትምህርት በኦርቶዶክስ ቤተክርስቲያን የተወገዘ ትምህርት ነው። የተወገዘ ትምህርት ነው። ይሄን ያለው እኛ አይደለም፣ ይሄው መጽሐፍ ጠቅሰን ነው። ትናንትና ቀን ሙሉ መረጃ አምጡ ብለናችሁ ነበር። መረጃ አምጡ። ይኸውላችሁ
ወንጌል ማለት ሰውን ማታለል ማለት አይደለም። ወንጌል ማለት ሰውን ማጭበርበር ማለት አይደለም። እንችላችሁ ሐሜትን ተው። መናፍቃኑ ሊሸሹክ ሆነ በዚህ ሁኔታ እንግዲህ የጠጡት መንፈስ ነው። ምንም አይዟችሁ አትናደዱ። ከአንድ መንፈስ ጠጥተዋልና እሱም ስድብ ነው። ያው ይገቡና ይሰደባሉ። በቃ እንደዚህ ናቸው ብዙዎቹ። እውነትን የሚሰሙበት ጆሮ የላቸውም። መረጃ አላችሁ? መናፍቅ ብላችሁ እኮ የመናፍቅን ትምህርት እየተመራችሁ እኮ ነው ያላችሁት። ትምህርቶቻችሁ መናፍቅ ብላችሁ የምትጠሯቸው ሰዎች ትምህርት ነው። ይሄው በመረጃ መጣን። መረጃ ያለው ሰው አለ ወይ? ድኛለው፣ እየዳንኩ ነው፣ እድናለው የሚለው ትምህርት የኦርቶዶክስ ትምህርት ነው ብሎ መረጃም ያመጣል አለ ወይ? እገሌ የሚባል እንትን ደግሞ ቲክታክ ላይ ወሬ እየሰማችሁ እየሄዳችሁ መጽሐፍ ምጽፉ ሰዎች ስርዓት ይኖራችሁ። አሁን አምድ ሃይማኖት ላይ ድኛለው፣ እየዳንኩ ነው፣ እድናለው የሚለውን አምድ ሃይማኖት ላይ ያስገባችሁት ግጠኛ ነኝ ወይ አካሉ ነው ወይ ልደተቃል የጻፈው ወይ ደግሞ እዚህ ቲክታክ ላይ ያሉት አንዳንድ ብር የሚሉ አሊያም ደግሞ ማን ነበረ ወይ ደምረው ነው የጻፈው። በቃ የደምረው ጽሁፍ ነው። ይሄማ ደምረው የጻፈው መሆን አለበት። የመሬን ነው እላቸው። የደምረው ጽሁፍ ነው። ደምረው የጻፍከውን ነገር አንሳ እና ይሄ የደምረው ጽሁፍ ነው። እኔ እርግጠኛ ነኝ የደምረው ጽሁፍ ነው። ዴቪድ መቀጠል ትችላለሽ። ቀደም ስለወራሽ በጣም ሰላም ሞዴሬተር ነሻ። ለምንድን ነው ብሎ ትግስት ይኑርሽ እናቴ። አይቶ ቀጥል። አይ ሰላምን ተዋትና አንተ ቀጥል። እድል ተሰጥቷል። አንቺ ያሳየኝ ብሎ ካልሆንክም ሞዴሬተር ስላለሽ ብቻ ዝም ብሎ አይደረግም። ያለች ዴቪድ ብሎክ አልተደረክም። ተው ብሎክ ነው ቤት አለ። አይ እሷ ስላደረገች እና ቀጥል። አንተ እሷ ነች እዚህ እያሳየኝ ስለሆነ ችግር የለውም። ቀጥል። እንትን ሚውት አድርጋ ሊሆን ይችላል እንጂ ብሎክ ቢሆን አትመጣም። ከምናወራ ነገረ ድነት ላይ እናወራ ብዬ ነው። ብንጠያየቅ የሆነ ኮንሴፕት ይዘን እንወጣለን። ነገረ ድነት እኮ ስለ ሰው ልጆች የተነገረ ነው አይደለ? ሌላ ኃይል አለ እንዴ ከሰው ልጆች ውጪ? ነገረ ድነት እኮ የሰው ልጅ የሚመለከት ማለት። አዎ ኦብቪየስ የሚድነው እኮ የሰው ልጅ ማለት አዳኙ ክርስቶስ ነው። የሚድነው የሰው ልጅ ነው። ቤዚክ ኮምፖነንታችን የሰው ልጅ ነው። ስለዚህ ምን ከሰው የተነጠለ የነገረ ድነት ትምህርት ስለሌለ ከሰው የተለየ ነገረ ድነት የሚድነው ሰው ስለሆነ የትኩረት ማዕከላችን የሰው ልጅ ነው። ስለ ሰዎች ባክግራውንድ አናወራም። ስለነሱ ኃጢአት ስለነሱ እንትን ማውራት ምን አስፈለገ ማለት ነው እንጂ እኛ ስለ ባክግራውንድ ስለ ኃጢአት አይደለም። እኛ ስለ አሪዮስ ትምህርት ስናነሳ አሪዮስን በአካል ስለምናውቀው አሪዮስ እንዲህ ነው ብለን አይደለም። እኛ የምናነሳው ሴት ነው እንደዚህ የሚያደርጉት ምናምን የምትለው ለምንድን ነው? ስለሆነ ነዋ እንዴ ምን ይሄን ትክዳለን? እና እኛ ምን ራሳቸው ይጠይቁበት እኮ ይጠየቁበት። አሁን አንተ ወደ ጥያቄ ስለነሱ ተዋቸውና ሄደ እነሱ ቤት ይሄን አውራው። አሁን ወደ ጥያቄ ይሄ ጥያቄ ሰልችቶን ነው ዛሬ ያነሳው ሐሳብ ነበርና ይሄ ድነናል እንድናለን እየዳንን ነው የሚለውን ኮንሴፕት መጀመሪያ የሚመስለኝ ድህነት ቅጽበታዊ ነው ወይስ ሂደታዊ ከሚለው ያን መልስ መመለስ ከቻለን እዛ መልሱ ማግኘት እንችላለን ብዬ ነው ማስበውና እዛ ጋር ብናወራ ምን ይመስላል? ድህነት ቅጽበታዊ ወይስ ሂደታዊ የሚለው ላይ አሁን ቶፒኩ ገብቷል። አሁን ቶፒኩን ሪቨርት ለማድረግ ሳይሆን ይሄ ትምህርት የኦርቶዶክስ እንዳልሆነ ታምናለህ? መጀመሪያ የኦርቶዶክስ ነው፣ ግን እኛ የምንገልጽበት መንገድ መጀመሪያ ይቅርታና የኦርቶዶክስ ነው ግን ዴቪድ አንድ ነገር ስማ። ይሄ ትምህርት የኦርቶዶክስ ነው አይደለም ስል የኦርቶዶክስ ነው ስትለኝ እኔ እቀጥላለሁ። አንድ የኦርቶዶክስ አባት ድነናል እየዳንን ነው እንድናለን ብሎ ያስተማረ አንድ የኦርቶዶክስ አባት እኛ ዛሬ ያስተማረን የምን የኦርቶዶክስ አባት ትላለህ? ኦኬ ይሄ ትምህርት በፊት አልነበረም አይደል?
የት ነው በፊት የሚኖረው? መጽሐፍ ቅዱስ ላይ ያለ እኮ ነው። መጽሐፍ ቅዱስ ላይ ለትርጉም የሚያሻሙ ነገሮች እኮ ናቸው። አባቶችን ቸርች ፋዘር ኦርቶዶክስ ነገረ ድህነትን በስንት ነው ከፍላ የምታየው? ነገረ ድህነትን ኦርቶዶክስ በስንት ነው ከፍላ የምታየው? ለምሳሌ ኢየሱስ ጌታ ነው የሚለውን ነገር ከአባቶች ብለህ ድሮ አስተምረዋል እንዴ ልትለኝ አትችልም እኮ። ልክ እንደዛ እሱ ጋር አይደለም እየጠየቅኩ ያለው ነገር ኦርቶዶክስ ፋዘርስ ልትል አትችልም። ቆይ ወንድማችን ዴቪድ ኦርቶዶክስ ነገረ ድህነትን ለስንት ነው ከፍላ የምታስተምረው? ነገረ ድህነት የኛ ክሊር የሆነ ነገረ ድህነት ነው። ማንንም ኦርቶዶክስ ብትጠይቅ የሚመልስልህ ድኛለሁ፣ እየዳንኩ ነው፣ እድናለሁ ያለሁት ነገረ ድህነትን ኦርቶዶክስ በስንት ከፍላ ነው የምታስተምረው? በስንት ከፍላ የሚባል ነገር የለም። ምን ማለት ነው በስንት ከፍላ? ከምን አንጻር? ኦኬ አሁን በወንጌል አማኝ ውስጥ ድነናል፣ እየዳን ነው፣ እንድናለን የሚል ካቴጎሪ አለ? የለም። በወንጌል አማኞች እንደዛ የሚል እና ግሎሪፊኬሽን። እባክህ እኔ ስላለሁበት አይደለ ስላንተ ታወራኝ፣ ስላለሁበት ባታወራኝ ጥሯል እንዴ? ከዲሩ እኮ እሱን አመኑ ማለት እኮ ፕሮቴስታንቶች ድህነት ቅጽበታዊ አይደለም እያሉ ዴቪድ እየሰማኸኝ ነው? እሺ ሌላ ሐሳብ አለ ከዚህ ጥለይ? እየሰማኸኝ ነው? ስላንተ ስጠይቅ ስለኔ አታወራ። ስለኔ ስጠይቀኝ የፕሮቴስታንት ትምህርት ነው ስላልከኝ ነው። ወይ ለምን አትሰማኝም እንዴ? ስለኔ አታብራራልኝ። ስላንተ ስጠይቅ ስላንተ አውራ። ስለኔ ብትጠይቀኝ እኔ ስለኔ ጀስቲፊኬሽን ሳንቲፊኬሽን። ቆይ አንዴ ስማኝ። ስለኔ የምትጠይቀኝ ከሆነ ጀስቲፊኬሽን ሳንቲፊኬሽን እና ግሎሪፊኬሽን ይሄ የኔ ትምህርት ነው። ስላንተ ስጠይቅህ ደግሞ ወዳጄ መቼ የት እንዴት ነው ብዬ አይደለም እየጠየቅን ያለ ነው። ነገረ ድህነትን ኦርቶዶክስ በስንት ከፍላ ታያለች እኮ መማማር አይደል? ይሄ ፖይንት ፍለጋ ሳይሆን መማማር ይሁን ነው። ለምሳሌ አንደርስታንድ እንዳደረገኝ ነገረ ድህነት ኮንሰፕት ወዳጄ ቆይ አንዴ እኮ ቲክቶክ ላይ የከፈትከው እንድንማማር ነው አይደል? ዴቪድ አንዴ ትሰማኛለህ? እስኪ አንዴ ስማኝ። ነገረ ድህነትን ስጠይቅ እንድትመልስልኝ የምፈልገው ስንት ኮምፖነንት አለው ስልክ እኔ እኮ ስለ ኮምፖነንት ስንት ኮምፖነንት አለው ብዬ እኮ ነው የጠየቅኩህ። ነገረ ድህነት ኮምፖነንቱ ቤዝድ ኦን ምንድነው ነው እያልኩ ያለሁት እኔ ምን ማለት ነው? እኔ ምንም ይሁን ስለአንተ ቤተ እኔ ስለ ኮምፖነንቱ ስትጠይቀኝ ነገርኩህ። ያንተ ስንት ነው? እኔም ማምነው ነገረ ድህነት ድኛለሁ፣ እየዳንኩ ነው፣ ወደፊት ምድናለሁ ብዬ ነው ማምነው ብዬ ስነግርህ መረጃ ስጠኝ። አሁን ያንተ ቤተ እምነት ወንድማችን ያንተ ቤተ እምነት ድኛለሁ፣ እየዳንኩ ነው፣ እድናለሁ ብላ ያስተማረችበትን ማለትም ይሄ አሁን ቲክቶክ ከመጣ በኋላ ሳይሆን ቲክቶክ ባይብል እኮ ነው እኛ የምታስተምረው ቤተክርስቲያን። ኦኬ ከመጽሐፍ ቅዱስ ውጭ ነገረ ድህነት ትምህርት የለንም እያልክ ነው? መጽሐፍ ቅዱስ አይሆነው ኤቭሪቲንግ ከመጽሐፍ ቅዱስ ውጭ ከሆነ እኮ ምን እያልከን ነው ዴቪድ? አሁን እየጠየቅኩህ እያልኩ ያለው ነገር ገብቶሃል? ክሊር ነው፣ በደንብ ገብቶኛል። በቃ ነገረ ድህነት ነው። አንተ ግን ፖይንት ፍለጋ ነው እንድንረዳው አንደርስታንድ እንድናደርገው አትፈልግም። እኔ ፖይንት ፍለጋ እኔ ያንተ ፍለጋ ከሆነ ዴቪድ በደንብ ስማ። አሁን ሌላ ነገር ውስጥ አትግባ። በደንብ ስማ። ያንተ ቤተ እምነት የነገረ ድህነትን 7 ኮምፖነንትን ይሄ ነው ብለው ኦሪየንታሎች ያምናሉ አልኩኝ። ወንጌል አማኞችስ በሚለው ስመጣ ደግሞ ጀስቲፊኬሽን፣ ሳንቲፊኬሽን እና ግሎሪፊኬሽን ብዬ ድኛለሁ፣ እየዳንኩ ነው፣ እድናለሁ፣ መጽደቅ፣ መቀደስ፣ መንጻት ብዬ ለ3 ከፍዬ ነገርኩ። በአንተ ቤተ እምነት ውስጥ ግን አልመልስልህም፣ አልፈልግም አልክ። ወዳጄ እዛ ውስጥ አልገባውም። አንተ ገና ያንተን መች ነግረኝ ነው ስለኔ ልትጠይቀኝ ሁሉ ላይቭ ከፍተህ የምታወራው መልሱ እዛ ጋር አለ። ይሄ በቃ በጣም አቤት መድከም። ምንድነው የሚያወራው? በእናታችሁ ምን እጠይቀዋለሁ? ምን ያወራኛል? ከታች ቁጭ ብለህ ስማ። እሺ ለዘመናት ሲግቱክ የነበረው የወንጌል አማኝን ትምህርት ነው እንጂ የኦርቶዶክስ ትምህርትን አይደለም። ኦኬ እያልን ያለ ነው። ስለዚህ ነው
ስለ ጸጉር ስጠይቅ ጥፍሬ እንዲያምራል እንዲብቆረጠው እንዲያልክ ታወራኛለህ እንዴ? ቤዚካሊ እኮ እየጠየቅኩ ያለሁት በጣም ቀላል የሆነ ጥያቄ ነው። በአንተ የነገረ ድህነት ትምህርት ብዬ ነው የጠየቅኩ። ነገረ ድህነት ስንት ኮምፖነንት አለው? እየዳንን ነው ድነናል፣ እየዳንን ነው እንድናለን የሚለው የወንጌል አማኙ ትምህርት ነው። እሱን አንተ ከምትከተለው ከአባቶች መጽሐፍ ይኸው ይዤ መጥቻለሁ። ቲክቶክ ከመጣ በኋላ አምደ ሃይማኖት ላይ ቆርጣችሁ ጨምራችሁ አዲስ ትምህርት ትፈጥራላችሁ እንዴ?